አቶ ባህሩ የት ሄዱ ነው? አቶ ባህሩ አዎ በደም እከካ ቆሻሻ ነው አንቺን አሳድገ የዚራረስ አቶ ባህሩ ያሉት መረጃዎች ማስረጃዎች በሙሉ እንሰጥሻለን ይሄ ቃላችን ራስሽ እኔ ምንም እንደዚህ አይነት ነገር አለ አፈላብሽ ዱርዬ እጅን ተሻለ ግን የጠየቅኩን ብቻ መልስልኝ እንዴት ነው ምን እንደምባል ቀጣፊ ናት ውሸታ እውነቴን ነው ውሸታ መታሰር አልፈልግም እከካ አንቺ ከነቤት ሰዎች ጋክሽን ባራገብኩልን ወንጀለኛ ቢስ ተከለ በስነ ስርዓት ጨርሰህ የሳይኮሎጂ እርዳታም እንድታገኝ ማድረግ ነው እንግዲህ ያው በልጅነቷ እንደዛ ነገር ማሳለፍ ቀላል አይደለም አቶ ባህሩ የቁም እስረኛ አለችው መከታተልሽ ወደጄ ይመስልሻል ያ ያንጋጋሽ የምታመጫቸውን በረንዳ ዳሪዎች ነው ዱርዬ ስንት ቀን ነው እየጎተትኩ ማመጣሽ ከውሾች በኋላ ግባት አይኔ በቃ በጣም ጓደኛው እንደሆነ ነው ማቀው ጓደኛ ብቻ ሳይሆን ወንድም ሙላ ነበርና ከዛ በኋላ እኔ ራሴን ህይወት መኖር ፈልጋለሁ አስገድደኸኝ ነው ሁሉንም ነገር ምሰራው እና ሰልፍሽ በመስጠት አንቺ ነፃ ትሆኛለሽ ያው ጋሼ ባሉኝ መሰረት ሴትና ትንሽ ያው ትፍጨረጨር ያን ያህል አላስቸገረችንም አንድ ሁለት ሰዎች ይዘን ይደን እኔ ምንም ያጠፋሁት ነፍስ የለም እኔ ሰው አልገደልኩም አስገድለሻል ምን ጊዜም እኮ ካንተ ተሽዬ ለመገኘት ነው ሞክረው እንጂ አንተ ስርስር ይያልኩ ለመኖር አይደለም ያገኘሽ አንቺ እዚህ ያደረስኩሽ ያንን ተካረገሽ አንተ እስር ቤት መላክ ፈልጋለሁኝ እኮ አንተም እኮ ጥቅምክን ለማግኘት ስትል እኔን እየጎዳከኝ ነው ምን አድርጌ ጎዳሽ ይሄው እየሰሰርከኝ እኮ ነው ከልጅነቴ ጀምሮ ሰው መግደል ያስተማር አዎ በጣም እየመጣሁ በብዛት ይመጣልና ብዙ ጥቃት ያደርስብኛል ወደ ከክሽ ነው መለቀሽ አንተ ከዚህ በኋላ በጨረቃን እንኳን ፀሐይን ወጥተህ ማየት አትችልም እሺ አቶ ባህሩ ወንጌል ካላስመጣልኝ ብለዋል እንግዲህ ይሄው አስመጥቻታለሁ እሺ መነጋገር የሚፈልጉትን ነገር እዚህ አወሩ አዎ ወንጌል ልጄ ምንም ነገር እንዳላረኩ እኮ ታውቃለች እሷን በጨዋነት ነው ያሳደግኳት ለቁም ነገር አብቅቼ አሁን ትልቅ ደረጃ እየደረሰችልኝ ነው አይን ማያት ልጄ ናት እሷ ምንም መጥፎ ነገር እንዳልሰራው ታውቃለች ችግር እንደሌለ ስለምታውቅ እሷ ልታስረዳልኝ ትችላለች እንደው አንተም ልብህ እኮ ፈታ እንዲል ነው ችግር እንደሌለ እንድታውቅ እናንተም ደግሞ ባልኩ መሰረት ጨርሷለን እሺ ወንጌል በነገራችን ላይ ቀደም ማቋረጥ ስላልፈለኩ ነውና ጋርዶች ውስጥ ታስቸግራቸው ነበር አሁን ማለት እኔ ገና ወጣት ነኝ መታሰር አልፈልግም ብዙ ነገሮች ማለት ከዚህ በኋላ በጣም ብዙ ነገር ይጠብቀኛል አባዬ እንኳን እድሜ ሄዷል እኔ ግን ገና ልጅ ነኝ በጣም ብዙ ነገሮች ይጠብቁኛል ከዚህ በኋላ ወጥቼ ከዚህ ካሁኑ ነገር ተምሬ ጥሩ ነገር መስራት እችላለሁ ማለት አይተሃል እናንተንም እንዴት እንትን ለመግባባት ስሞክር እንደነበር አይተኛልና አው እኔ የምትፈልግ ከሆነ ሌላ አብረን የምንሰራቸውን ስራዎች ነግርክና አንተ ያልደረስክባቸውን አንተ ማታውቃቸውን አልገባኝም ሌላ ማለት ፍሪሊ ልናርግ እዚህ ጋር እናንተ እንስማማ እኔ ማታውቃቸውን እኔና አቶ ባህሩ ስንሰራ የነበሩትን ወንጀሎች ልንገርክ አንተ ደግሞ እኔን በነፃ ልቀቀኝ ማለት ምንም ማድረግ አልችልም እኔ መታሰር አልፈልግም ቆይ አቶ ባህሩ ምን ማለት ነው እስኪ እሺ ባልሹ ነገር እንስማማ ግን ደግሞ የምትናገሪው ነገር ለኔ የሚጠቅመኝ ከሆነ ወይም ደግሞ አዲስ መረጃ ከሆነ ነው ይሄን ነገር ምን እንስማማው እሺ ንገሪ ግን መጀመሪያ በምን እርግጠኛ ልሆን ይችላል ካንተ የሆነ ማረጋገጫ ፈልጋለሁ ችግር የለውም አሁን የምትናገሪው ነገሮች ማቆም እንችላለን ካሜራማን ቪዲዮውን ነው እኔ እንደዚህ ሳይሆን እኔ ከነገርኩ በኋላ እንደማልታሰር ነው እርግጠኛ ነኝ ችግር የለም በሱ ሐሳብ አይግባሽ ያሉት መረጃዎች ማስረጃዎች በሙሉ እንሰጥሻለን ይሄ ቃላችን ነው ያው ካሜራማናችን ማለት ቃልክን ታከብራለህ ችግር የለም እሺ እጃችን ላይ በጣም ብዙ ሰነዶች አሉ የምን ሰነድ በጣም ብዙ የመንግስት ቦታዎች ብዙ የግለሰብ ቦታዎች
በጣም በአዲስ አበባ ውስጥ ብቻ ሳይሆን ወደ ክፍለ ሀገሩ በጣም ብዙ የሰው መሬቶች በእኛ እጅ ላይ ያሉ የእነሱ ሰነድ እና እነሱን ሰነዶች በስማችን ፎርጅድ በሆነ መንገድ እንሰራለን እራሳችን። አዎ በቃ እኔ ከዚህ በላይ ማለት መታሰር አልፈልግም። እውነቱን ማውራት ነው የምፈልገው። ብዙ ገበሬዎች አርሰው የሚያርሱትን እህል እኛ ነን የምንቀበላቸው፣ አለበለዚያ መሬታቸውን እንደምንወስድባቸው እናስፈራራቸዋለን። ስለዚህ እነሱን እህል እየተቀበልን እኛ እዚህ አምጥተን የማይሆን ነገር እየቀላቀለን እንሸጠዋለን ማለት ነው። ልክ ይሄ እንዴት ነው እንደምንባል እውነቴን ነው። በርበሬ እናመጣና ከምንድነው ከሸክላ ጋር እየቀላቀለን እንሸጠዋለን። እውነቴን ነው። በቃ ማለት አቶ ባህሩ አንዴ ዝም ቢሉ ማስረጃ አለኝ። በጣም ጥሩ፣ በደንብ ማስረጃ አለኝ። ሌሎችስ መናገር የምትፈልጊው ነገር? ሌላ እነዚህን ሁሉ ካደረግን በኋላ አቶ ባህሩ የቁም እስረኛ አለችው። በቃ የቁም እስረኛ አለች ማለት አቶ ባህሩ ያገቱት ሰው አለ እያልሽ ነው? አዎ በደንብ እከካ ቆሻሻ ነው። አንቺን አሳድጌ የዚህ ደረስኩ። አቶ ባህሩ ውሸታ መታሰር አልፈልግም። እከካ አንቺ ከነቤት ሰዎች ከክሽን ባራገፍኩ ነን ወንጀለኛ አድርገሽ ተቀበል። በስነ ስርዓት ጨርሰሽ ነው። እኔ ግን ካንተ የተጠባጠበ ገንዘብ ነው ያገኘው ያለው። እስከ ዛሬ እንዲህ ነበርሽ? በቃ አሁን እውነት ማወቅ ፈልጋለሁ። ምን ጊዜም እኮ ካንተ ተሽዬ ለመገኘት ነው ሞክረው እንጂ አንተ ስርስር እያልኩ ለመኖር አይደለም። እኮ ያገኘውሽ አንቺ እዚህ ያደረስኩሽ ያንን ተካረገ። አንተን እስር ቤት መላክ ፈልጋለሁኝ። ከዛ በኋላ እኔ የራሴን ህይወት መኖር ፈልጋለሁ። አስገድደኸኝ ነው ሁሉንም ነገር የምሰራው። እና ሰልፍሽ በመስጠት አንቺ ነጻ ትሆኛለሽ። በጣም ብዙ የስፈረማቸው ሰነዶች አሉ። ወደ ከክሽ ነው የምለቀሽ። አንተ ከዚህ በኋላ ጨረቃን እንኳን ፀሐይን ወጥተህ ማየት አትችልም። እንደዚህ አይነት ህይወት ውስጥ ነው የምትገባው። አንቺ በእኔ ፈርጁ? አዎ ታገኛታለሽ። ታገኛታለሽ አንቺ እዛው ቆሻሻሽ ነው ከተሽ። ከየት ወተክ ነው የምትሰጠኝ? ምን እንደማደርግ ደግሞ ጉልበቴን ታውቂዋለሽ፣ አቅሜን ታውቂዋለሽ። አሁን እኮ በቃ ሽምድምድ ብለህ ልትወድቅ ነው። ሲቀጥል ደግሞ እድሜ ሄዷል። በቃ ከዚህ በኋላ እግዚአብሔር ራሱ አልወስድ ብለዋል። ስለዚህ በቃ እኔ ህይወቴ ተበላሽቷል። ህይወቴን አበላሽቶታል። ፈልጌ አይደለም እንደዛ ሰው ነው የነበረው። በቃ ቤተሰቦቼን ለማኖር ስል ነው። ጨምላቃ ቤተሰቦቼን እንደሚገላቸው እሱ ያለኝን ስራ ካልሰራሁኝ ቤተሰቦቼን እንደምገላቸው ሁሌ ነው የሚያስፈራራኝ። በቃ አንቺ ማንንም አልገልም። አትዋሺ ነው አይደለም። እንዲህ አይነት ውሸታችሁ አትታረጋጉና ቁጭ በሉ። እንዲህ አይነት ውሸታ ትጀሰቡ ይላል። አቶ ባህሩ ተረጋጉ። እየዋሸች አታያትም እንዴ? የምትለውን ነገር መጀመሪያ እንስማት። እየሰሙኝ ነው። ስለዚህ ስርዓት ይዘው ተረጋግቶ ቁጭ በሉ። እውነተኛ ነገር ትናገር። ቀጣፊ እውነት መሆኑን አለመሆኑን እኔ ራሴ አጣራለሁ። እኔ ያውቃለሁ። ከማን ጋር እንደምትገናኝ የት እንደምትሆኝ ነው አውቃለሁ። በቃ ነው እውነቱን ነው የተናገርኩት። ምንም ዋሽሁት ነገር የለም። ሰምተሃል? ሁሉም የሚሄድበት ቦታ ነው የሚከታተለኝ። ምንም ነገር ማድረግ አልችልም። መከታተልሽ ወደጄ ይመስልሻል? ያ እያንጋጋሽ የምታመጫቸውን በረንዳ ዳሪዎች ነው። ዱርዬ ስንት ቀን ነው እየጎተትኩ ማመጣሽ ከውሾች መሀል፣ ከዱርዬ መሀል ስንት ቀን ነው ያደርሽ ማመጣሽ? ይሄን ጉድሽን በደበቅኩልሽ ነው። ታለቅሻለሽ ነው። እሺ እንደዛ ከሆነ እኔ ማንታ መክሰስ ፈልጋለሁ። ያለ ፍላጎቴ ከብዙ ሰዎች ጋር ማየት ያልተገባ ነገር እንድፈጽም ያደርገኛል። ራስሽ እኔ ምንም እንደዛ አይነት ነገር አላደረኩም። አፈላብሽ ዱርዬ። እንደዛ ከሆነ እጄ ላይ ያለውን እያንዳንዱን ሰነድ ምንም ሳላስቀር ነው የምሰጠው። ምንም ወንጀል የለብኝም። በቃ ተረዳኝ። እስካሁንም እንደዚህ ሰው ነው የነበረው ለቤተሰቦቼ ነው። አንተ ለቤተሰቦቼ ጥበቃ ካደረግልኝ የዚህ ሰውዬ ነገር ያለ እያንዳንዱን ሰነድ እሰጥሃለሁ። አትቀበላት። ውሸታም ናት፣ ቀጣፊ ናት። ሳሳድጋትም እንደዚህ ሆነብኝ። ላቋርጣችሁና በነገራችን ላይ አንቺንም ሆነ እርሱንም ማናችሁንም አላምንም። ያለውን ማስረጃ ስጭኝ። እሱ ማስረጃዎች እኔ በማጣራው መልኩ አጣራለሁ። ስልኬ እናንተ ጋር ነው። እናንተ ላይ የቪዲዮም የወረቀትም የብዙ ነገር የፎቶ ማስረጃ አለ። ብዙ ማስረጃ አለ። ዱርዬ አታምነኝም? ስልኬ እናንተ ጋር ነው። ከፍታችሁ ማየት ትችላላችሁ። በቃ ስለ ልጅቷ ደግሞ አፍረጥርጬ ነው እሺ የምናገርልህ። በቃ አለቅክም። ህይወትክን ነው ማበላሸው። ምን ታመጣለህ ከዚህ በኋላ? ምንም አታመጣም። በቃ እኔን እነሱ ይጠብቁኛል። እስኪ በቃ እሺ ተነስና ማድረግ የምችለው ነገር አሳየኝ። በቃ ከዚህ በኋላ ምንም ማድረግ አትችልም። አቶ ባህሩ ይረጋጉና ስሙ። አንተ አላወቃትም።
እንዲሁ የእውነት መስሎናል ስትናገር። አንተም እንደዚህ እንዲታኮስብህ እንድትገደል ያደረገው እሱ ነው። ይሄን ደግሞ መርሳት የለብክም። እኔ ምንም ነገር እየረሱ አይደለም። ሲቀጥል ሁለታችሁም አሁን ዝም እንድትሉ ነው የምፈልገው። እየሰማችሁ ነው? ለምን እውነቱን እየተናገርኩ ዝም በይ አልኩሽ እኮ። ሁለታችሁም ዝም በሉ። አንቺም ቅድም ስታወሪ የነበረው አንዲት ግለሰብ በሳቸው ስር ነች ታግታ ነው ያለች የምትይውን ነገር ግልጽ አድርገሽ ንገሪኝ። እሷ ልጅ ደግሞ ይኸውልህ በጣም አብሮ ይኸውልህ ማለት በቃ ይሄ ሰውዬ ምን ያህል ከባድ ለአእምሮ የሚከብድ ሰው እንደሆነ ነው የምነግርህ። አብሮ የሚሰራ ባልደረባ አለው እንደሱ በወንጀል የተጨማለቀ። ያጨማልቅሽ እውነቱን ነው የተናገርኩት። በቃ እቺ ባለጌ እኮ ናት፣ ባለጌ ስነ ስርዓት የሌላት ስታት። እኔ ስንት ገቦታት ነው ያማመጣት እየሰበሰብኩኝ አዳሯን ውጪ ነው ከስንት ልጆች ጋር ስትጨማለቅ ከቤተሰቦቼ ጋር እንዳይሆን ጎትተህ ካምጥተኸኛል ወደ ራስህ ቤት። ምን ላድርግ? ሰው ላደርግሽ ነበር። ያንተ ሰው ማድረግ እኔን ወንጀል እያሰሩ ነው። ይኸውልህ ልቀጥልልህ። አሁን ሁሉን የሚያወራው እኔ እንዳላወራ ፈልጎ ነው። በቃ ከዚህ በኋላ እኔ መሮኛል የወንጀል ስራ ወደ በቃ ተጸጽቻለሁ። እና ይሄንን ባለ ሀብት በሚሰራው ስራ ከሱ እየበለጠው ነው ማለት ያም ወንጀል ነው የሚሰራው፣ ይህም ወንጀል ነው የሚሰራው። ግን ምንድነው ልዩነቱ? ያኛው በጣም ብዙ ሰው እያገኘ ነው፣ በጣም ስራው እየሄደለት ነው። ስለዚህ የእሱን ሀብት ለመቀበል ግዴታ አንድ ልጅ አለችው። እሱ ልጁን አግቶ ወስዶበታል። አዎ እውነቱን አልኩ። እውነቱን የተናገርኩት። ከዚህ በኋላ ምንም እደብቀው ነገር አቶ ባህሩ ምን እየተናገረች ነው ያለች? ውሸታ አንቺ ትላለች። ላሳየው እችላለሁ። እውነቱን የተናገርኩት። ታይ የተደረገልሽንም አስታውሽ እንጂ አንቺ ከየት አዘቅተ እንዳወጣሽም አስቢ። ጸጽቶኛል፣ ወንጀል ጸጽቶኛል፣ መሮኛል፣ በቃ መሮኛል። አስገድደዋታል ማለት ነው። ተቸግራ እኮ ነው። እንደው ጭንቅላቷን እያማማት ነው ይመስለኛል። በጤናው አይመስለኝም። ያው እንደማስበው ከሆነ በጣም ብዙ ነገሮች አሉ በማላችሁ። ሲቀጥል ስለዚህ ልጅ ታገተች ስለምትባለው ልጅ ሙሉ ያለሽ መረጃ ብትሰጪኝ ደስ ይለኛል። የት እንዳለች፣ የት እንደተቀመጠች። ችግር የለውም፣ ይዤ ልሄድ እችላለሁ። ይዤ እሄዳለሁ። አሁንም ባለሀብት ናቸው ያልሻቸውን ማለት ከእሳቸው ጋር አብረው የሚሰሩትን ግለሰብን ስማቸውን፣ ስልክ ቁጥራቸውን፣ ማንኛውም ነገር ለእኛ ሊጠቅመን የሚችል እሳቸው ማግኘት የሚያስችለን ማንኛውም ነገር ትሰጭናለች ነው። ለጊዜው አንቺን ከኛ ጋር ትቆያለች። ግን ደግሞ አቶ ባህሩ ምንነጋገረው ነገሮች አሉ። ካሜራማን ጋርዶቹን አስገባልን። አንቺ አሁን ጨርሰናል፣ መውጣት ትችላለች። እሺ አቶ ባህሩ ያለችው ነገር እውነት ነው? በእርግጥ ሰው አግተዋል? ኧረ ውሸቷን ነው። እቺ ውሸታ ቀጣፊ ናት። እባክህ አትመናት። እኔ ገና ከልጅነቷ ጀምሮ ከስንት ሰው ታጋጨኝ ነበር። እኔ ራሴ ቻል አድርጌ ይዣት ነው እንጂ ቤተሰብ እንደው ያ ብታያት ታሪኳን እኮ በጣም የወረደች ተራ ልጅ ተራ ዝም ብላ ተራ ዱርዬዎች ጋር የምትውል ልጅ ናት። እኔ ግን አምጥቼ ሰው አረኳት፣ አስተማርኳት፣ ቁም ነገር አደረስኳት። በነገራችን ላይ እሷንም ሆነ እርሱንም አላምንም ማለት እርሱም በጣም ብዙ ነገር ዋሽተውኛል። በዚህ እንኳን ቪዲዮ እያሳዩት ብዙ ነገሮች ዋሽተውኛል ቅድም በምነጋገርበት ሰዓት። ስለዚህ ከእርሶ ጋርም ያለኝን ጉዳይ ጨርሻለሁ። ስለዚህ ፖሊሶች እየጠበቁ ነው። እባክዎት ተነሱና ይውጡልኝ። ተው እንጂ ነች። ተው እንደሱማ አታርግ እንጂ ተው። አልተነጋገርንም አላልኩም? ማድረግ የሚገባኝ ነገር ሁሉ እታዘዛለሁ። እባክህን በዚህ እድሜ እባክህ። አሁን ላይ ማድረግ ያለበት አንድና አንድ ነገር የሚፈረድበትን ፍርድ ተቀብለው ያው እንደማይወትም እድሜዎት ገፍቷል። ስለዚህ ማለት ይሄን ያላመት ይሆናል ይሄ ገቦታል አልልም እኔ። ምክንያቱም ይሄን ነገር ህግ ነው የሚይዘውና ዳኞች በሚወስኑ ውሳኔ ነው እርሱ የሚቀጡት። ስለዚህ ከዚህ በላይ ከእርሶ ጋር ምንም መነጋገር የምችለው ነገር የለም። እንደ ቀድሞ ሊደልሉኝ እየሞከሩ ነው ያሉት። አይደለም እባክህ እንደው ለፈጣሪ ሆነበት ተወኝ፣ በቃ ተወኝ። እኔ አሁን ብገባ እስር ቤት እሞትብሃለሁ። ተው እባክህ ግድ የለም ተወኝ። ይሄ እኮ እኔ በእኔ ጥፋት ወይም ደግሞ እኔ ሌላ ነገር ኑሮ ሳይሆን በራሶት በሰሩት ስራ ባጠፉት ጥፋት ነው ወደ ህግ የሚሄዱት። ክፋት ነው ብዬ አይደለም እኔ ሰውን አድናለሁ ብዬ ለሰው ገንዘብ ሰጣለሁ ሰው ያድጋል መስሎኝ ነው እንጂ እዚህ ችግር ውስጥ እገባለሁ ብዬ አልገመትኩም። እባክህ እንግዲህ አሁንም እኮ እያየሁት ነው ስላገቷችኋት ልጅ ስትናገር ምን ያህል
እንዲደበቅ እንደፈለጉ እኮ አይቻለሁ። ስለዚህ እርሱ ካሁን በኋላ የሚማሩ አይመስለኝም በጥፋቱትና እባክዎት አያስቸግሩኝ፣ ጉልበት እንድንጠቀም አያድርጉ። ፖሊሶች ቆሟል። እባክዎት ነው ተው ግድ ለመረታ ተናድጄ ካሜራማን ጋርዶች ማስገባና ይወጡ። ተው አረባክታ ኑ ግቡ። እንግዲህ ውድ ቤተሰቦቻችን ያው እንግዲህ በስተመጨረሻም እንግዲህ በሁሉም ነገር ላይ እጃቸው ያለበት ግለሰብ እንግዲህ እኚህ ትልቅ ባለሀብት በመምሰል ሰውን በመርዳት በሚመስል መልኩ ሽፋን በማድረግ እንግዲህ ሁሉንም ነገር ሲፈጽሙ የነበሩትን ግለሰብ እንግዲህ ወደ ሕግ እየወሰድናቸው ነው ያሉት። ካሁን በኋላ እንግዲህ ሙሉ በሙሉ ያሉትን እጃችን ላይ ያሉትን ማስረጃዎች እሳቸው በሚመለከት እንግዲህ ለሕግ አካላቶች አሳልፈን ሰጥተናል። ጠበቆቻችን ጉዳዩን ይዘውታል። ያው ታግታለች፣ በሳቸው ተጨቁና ተይዛለች የተባለችውን ግለሰብ ደግሞ በእርግጠኝነት ያው ጋሻው ነው የእሳቸው ሙሉ ነገር የቀኝ እጃቸው ሆኖ ሲሰራ የነበረው ጋሻው ስለሆነ እሱ ነው የሚያውቀው ብለን ስላሰብን የሰማነውም እንደዛ ስለሆነ ጋሻውን ላልተወሰነ ጊዜ እንግዲህ ከኛ ጋር እናቆየዋለን። እሳቸው ግን አሁን ወደ ሕግ ይሄዳሉ። በር ላይ እንግዲህ የሕግ አካላቶች ቆሞ እየጠበቁ ነው። እባክዎት አቶ ባህሩ ይራመዱ። ያው እንግዲህ ለሰሩት ስራ በሙሉ እንግዲህ ዋጋ የሚከፍሉበት ኃላፊ አይደለም። ምን አረኩኝ ነው? ተወኝ እንጂ ያው ብዙ ነገር አትቷል። ያው ምንም ማድረግ አልችልም። እኔም ሕግ ነው ጉዳዩን የያዘው። መሸፈን ማለፍ አልችልም። ይሄን ነገር ሕግ ይዞታል። ለብቻችን አይደለም እንደዛ ነገሮች የምሰራው። ይደረጋልም እንዴ? ምንም ማድረግ አልችልም ማለት ትልቅ ሰው ኖት። ይሄን ነገር ብተው ደስ ይለኛል፣ ግን ደግሞ አልችልም። ታዲያ ተወው፣ ምን አለበት? ሕግ አንዴ ይዞታል ይሄን ጉዳይ። ስለዚህ ምን አለ ሕግ ላጠፉት ጥፋት ኃላፊነት መውሰድ ስላለቦት መቀጣት ስላለቦት እንግዲህ ሕግስ ቢሆን ከይቅርታ ጋር ምንም ማድረግ አልችልም። ያው የሕግ ሰዎችስ ቢሆን በገንዘብ ነገሮችን መጨረስ እንችላለን እኮ። ከዚህ በላይ እንግዲህ እንደማየው ከሆነ ተጸጽቶ መስሎኝ ነበረ አሁንም ሲሉኝ፣ ግን ደግሞ አሁንም በገንዘቦት እየተመኩ ነው ያሉትና ጉቦ ለማስጣትና ለማታለል እየሞከሩ ነው። ስለ ግን አልችልም። የማይደረግ ነገር አለ እንዴ? አንተም ቢሆን እኮ ካሜራማን ምልክት እየሰጠኝ ነው ያለው። ፖሊሶች ቆመዋል። ፖሊሶች አንተ ምን አለበት? በገንዘብ ነገሮችን መጨረስ አንችልም? ከዚህ በኋላ ማውራት አንችልም። ያው ውድ ቤተሰቦች እንግዲህ ጠንካራና ለሙያቸው ታማኝ የሆኑ የሕግ አካላቶች ናቸው። ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። አቶ ባህሩ ያው ውድ ቤተሰቦቻችን እንግዲህ አቶ ባህሩ የት እየሄዱ ነው? አቶ ባህሩ የት እየሄዱ ነው? አቶ ባህሩ እባክህን አንተ ተው። አንተ ልጅ ውጭ እኮ ፖሊሶች ናቸው ያሉት። እነሱስ ቢሆን ምን ያደርጋሉ? ምንም አያደርጉም እኮ። አንተ ነህ ሞኝ የሆንክ የሚያስቸግርከኝ። እባክህን እባክህን። በነገራችን ላይ ውድ ቤተሰቦች በራሳቸው ፍቃድ ነው እንግዲህ እየሮጡ ወደ ፖሊስ የሄዱት። ምንም ማድረግ አልችልም። ካሜራማን የሕግ አካላቶችን ፊት ማሳየት አንችልም። ስለዚህ ካሜራውን ዝቅ አድርገው አጥፋው ካሜራውን። አቶ ባህሩ ያው መሄድ ይችላሉ አሁን። እሺ ውድ ቤተሰቦቻችን እንግዲህ በድጋሚ ተመልሼ መጥቻለሁ። ያው ቅድም እንግዲህ የተወሰኑ ግርግሮች ስለነበሩ በደንብ ለማውራት አልተመቸኝም። ያው ስለ አንድ ሰው ስነግድን ነበር። አንዲት አቶ ባህሩ አንዲት ወጣት አግቷል እያልሽኝ ነበረ። እስኪ ስለሱ ነገር ንገሪኝ። ያው ይሄን ነገር ግን ራስሽን ነጻ ለማውጣት ወይም ደግሞ ጊዜ ለመውሰድ እንደማይሆን ተስፋ አደርጋለሁ። ማለት ይህን ነገር የምር ካልሆነና እኛ ላይ ጨዋታ ለመፍጠር ከሆነ የምታደርገው እመኚ ትቀጭበታለሽ። አይደለም የጸጸተው ሰው አታውቁም እንዴ እናንተ? በቃ እኔ ተጸጽቻለሁ። ፈልጌ አይደለም ይሄን ሁሉ ስራ አሰሪ የነበረው፣ አስገድዶኝ ነው። ደግሞ በስራውም ረጅም ጊዜ ቆይተናል። ማለት በቃ እንዴት እሱ ጋር መስራት ከጀመርኩኝ እኔ ለጀመርኩት ነገር ታማኝ ነኝ። እሱንም ላለማስከፋት እውነትም እንደ አባት ሆኖልኛል። አባዬ ስላለ ምክንያት አይደለም። ስለዚህ የጀመርኩትን ነገር እስክጨርስ ድረስ በሰላም እሱ ጋር እንትን እያለን ነበር። ከዛ ግን በቃ በየጊዜው ይጸጸተኛል። ጭራሽ ከኔ አልፎ ሆቴል እንደዚህ አይነት ነገር ውስጥ ማስገባቴ በጣም ነው የሚከፋኝ። ብቻ የሆነ ሆኖ ልጅቷ የቁም እስረኛ ናት። ታገታች ስለክኝና እንተኛን አንድ ክፍል ውስጥ አስገብታችሁ እንደቆለፋችሁብን አይነት ነገር አይደለም። ታገታች ስለክ የሚያምር ፎቅ ቤት አለ፣ በጣም የሚያምር
እዛ ቤት ውስጥ የፈለገችውን ትበላለች፣ የፈለገችውን ትጠጣለች፣ ግን ከዛ ቤት መውጣት አትችልም። በመጀመሪያ ላርምሽና እኛ ማንንም ሰው አላገስንም። ላለው ነገር ማስረጃ እንዳታጠፉ ያለው ማስረጃ እንዳሸፋፍኑ በሚል ለጊዜው ነው እንጂ ያስቀመጥናችሁ ማንንም ሰው አግተን አይደለም። አሁን ማን ልለቆኝ ነው ያለው ነገር ነግሬ ካለ ብቻ እንደዛ ነው። ልጅቷ ገና ወጣት ናት። አባቷን ለማስፈራራት ሲል ነው የተጠቀምበት። ግን ይሄ ሰውዬ ምንም አይታመንም። እናንተ በጊዜ ካላገኛችኋት ሊገላትም ይችላል። እጁ ረጅም ነው እንዳልኩክ እና አሁን እዚህ መጥቶ እኔ ጋር መጥቶ ይሄን ያህል ሰዓት ለቆየበት ራሱ እሱንም ወጥተው የሚፈልጉ በጣም ብዙ ሰራተኞች አሉት። ስለዚህ እኔ እንዳልኩ ነው በቃ ቶሎ ብታገኛት ደስ ይለኛል። የማንም ህይወት እንዲቀጠፍ አልፈልግም። እሷ ደግሞ ገና ልጅ ናት፣ ምንም አታውቅም። ያለችበትን አድራሻ ወይም ደግሞ እሷ የምናገኝበት ነገር ማስረጃ ልትሰጪው ትችላለሽ? እሱ ማስረጃ እንኳን ልሰጥክ የምችለው እኔም በነጻ ከለቀቀኝ በኋላ ልክልካለሁ፣ ቴክስት አደርግልካለሁ ሎኬሽን። በጣም ጥሩ። ማን ነው ይህን ስራ የሰራው? ማለት ለአቶ ባህሩ እንግዲህ ቅርብ የሆናችሁት አንቺና ያ ወንዱ ጎረምሳ ነውና አንቺ ነሽ ወይስ እሱ ነው ይህን ስራ የሰራው? እሱ ነው የሰራው። እሱ ነው ይህን ሁሉ ስራ የሰራው። እኔ በብዛት ሴት ስለሆንኩኝ የምሰራው ከመድኃኒቶቹ ጋር የተያያዘ ከአራጣዎቹ ጋር የተያያዘ አራጣ ካበደረ በኋላ እነዛን የተበደሩት ሰዎች ገንዘብ መክፈል ሲያቅታቸው ወደሚፈለገው ቦታ አታልዬ ማጫዎቼ መውሰድ ነው የኔ ስራ። በጣም ጥሩ መረጃ ነው የሰጠሽን። ያው እንዳልሽን ከሆነ ያለችበትም አድራሻም ሆነ ስልክ ቁጥር ማንኛውንም ገመን ሰጪ አንቺን ከለቀኩሽ በኋላ ነው። አዎ አለበለዚያ ምንም ማስተማመኛ አይኖረኝም። እሺ በጣም ጥሩ። ያው ካሜራ ማለችን ከእሷ ጋር ያለኝን ነገር እንግዲህ እዚህ ጋር ጨርሻለሁ። እሷ ወደ መጋዘኑ መልሷት እና ጋሻውን አስገቡልኝ። ያው ሁሉም ነገር የሰራው ያገታትም እሱ እንደሆነ ስለነገረች ጋሻውን በምናወጣጣበት መልኩ እናወጣጣዋለን ያለችበትን ቦታ። ግን አንቺ ደግሞ ስለተባበርሽ በጣም እናመሰግናለን። ማለት እሱ አግቶ ካመጣት በኋላ ወደሚፈለገው ቤት የወሰድኳት እኔ ነኝ። እኔን የሚያምነኝን ያህል ጋሻውንም አያምነው። ስለዚህ ቦታውን እኔ ብቻ ነኝ የማውቀው። ባትለፋ መልካም ነው። በጣም ጥሩ። እሱም በማጣራበት አጣራለሁ። ስለ ልጅቷ ያለውን ማንኛውንም ነገር ከጋሻው መቀበል እንችላለን። ያለችበት ቦታ ይሄን ያህል የተደበቀ ይሆናል ብዬ አላስብም። ስለተባበርሽን ያው ምስጋና ባይገባሽም ግን ደግሞ ስለተባበርሽኝ ሁሉንም ነገር ስለነገርሽኝ በጣም አመሰግናለሁ። ካሜራማን እባክህ ጋርዶችን አስገባልኝ። ወደ መጋዘን መልሷት። እኔ ራሴ ሄዳለሁ። አታስገባችሁ። የትም ሄዳችን በነገራችን ጨረስን። ስልኬን ስጡኝና ልውጣ። እሺ ጋርዶች እባካችሁ ለህግ አካላቶች አስረክቡልኝ። እንዴ ማለት ቆይ ተነጋገረን አይደል እንዴ? ምንድነው የምትቀባጥረው? አስሬ በቃ እኔ ማወቅ ያለብኝን ነገር ነገርሽኝ። ከዛ አንተም በቃ አልሄድም። ለምንድን ነው የምሄደው? ለነገሩ መሄድ የለብሽም ማለት የሰጠሽን መረጃ እውነቱን አይሁን ማጣራት ስላለብኝ አሁን ላይ ህግ አካላት ጋር መሄድ አይቻልም። ስለዚህ እዚሁ ወዳለው መጋዘን እስካሁን ወደ ነበርሽበት መጋዘን ትመለሻለሽ። ልጅቷን በቁጥጥር ስር እስከመሆን ወይም ደግሞ በእጅ እስከማስገባት ድረስ አንቺ ወዴት መሄዳችን ተግባባን? እንግዲህ ውድ ቤተሰቦች ያው እንደሰማችሁት ያለውን ነገር እንግዲህ ነግራናለች። ማለት በእውነት ለመናገር ሙሉ በሙሉ አላመንኳትም። ምን አይነት ሰው እንደሆነች እናውቃለን። ራሷን ለማትረፍ ወይም ደግሞ ለራሷ ጥቅም ስትል ማንኛውንም ነገር የምታደርግ ሴት እንደሆነች እናውቃለን። ባለፉም እንዳያችሁት ነው እንግዲህ ራሷን ለማትረፍ ስትል እኛንም ለማማለል በሰውነቷም ብዙ ነገሮች ለማድረግ ስትሞክር አይታችኋል ውድ ቤተሰቦች። ከእንደዚህ አይነት ሰው ጋር እንግዲህ ምንም አይነት ስምምነት ማድረግ አልችልም። ስለዚህ እሷንም ወደ መጋዘን እናስገባታለን። ስለ ልጅቷ ያለችውንም ነገር እስኪ በራሳችን መንገድ እናጣራለን ማለት ነው። ውድ ቤተሰቦቻችን እንግዲህ አዲስ መረጃ በሚኖረን ሰዓት እንግዲህ እንደተለመደው ለእናንተ ለውድ ቤተሰቦቻችን እንግዲህ የምናሳውቃችሁ ይሆናል። እስከዛ ድረስ ግን በትዕግስት ጠብቁ።
እሺ ውድ ቤተሰቦቻችን እንግዲህ ድጋሚ ተመልሼ መጥቻለሁ። ያው የነበረውን ነገር እንግዲህ ሁላችሁም ቤተሰቦቻችን አይታችሁታል። በዚህ ኬዝ ላይ የነበረው ለብዙ ቀናቶች ብቻ አይደለም ለብዙ ሳምንት ስንፈልገው ስናስሰው የነበረው በጣም ወንጀለኛው ብዙ ሰዎችን የገደለው በብዙ የህገወጥ ስራዎች ላይ ያለው አቶ ባህሩን እንግዲህ ከስራ ባልደረቦቼ ከክሩ አባላት ጋር በመተባበር እንግዲህ በቁጥጥር ስር አውለነዋል። ያው ፈጣሪ ይመስገን ሌላ ተጨማሪ ሰው ሳይጎዳ፣ ሌላ ተጨማሪ ነፍስ ሳይጠፋ፣ ሌላ ተጨማሪ ጉዳት ሳይደርስ እንግዲህ አቶ ባህሩን በቁጥጥር ስር ለመዋል ችለናል ማለት ነው። እንግዲህ በዚህ ጉዳይ ላይ ይህን ኬዝ ከመዝጋታችን በፊት ግን አንድ የሚቀረን ጉዳይ አለ። ይህ ጉዳይ ምንድን ነው? አንዲት የታገተች ሴት አለች የሚል ጥቆማ እንግዲህ እንደሰማችሁት ከወንጌል ደርሶናል። ያው ያለውን ነገር አላረጋገጥንም። ማን ይታገት ማን አይታገት እርግጠኛ አይደለንም። ግን ደግሞ ያለውን ነገር ማጣራት ስላለብን እንዲህ በቀላሉ አንተውም ማንኛውንም ነገር በራሳችን ሁሉንም ነገር ማጣራት አለብንና ወንጌል እንደነገረችን ከሆነ ይህንን ጉዳይ ያደረገው ይህንን ስራ የሰራው ጋሻው ነው። ጋሻው ማለት ቀድም ያያችሁት የአቶ ባህሩ ቀኝ እጁ ወይም ደግሞ ተላላኪ ማለት ነው። ስለዚህ እስኪ ደግሞ ጋሻውን አስገብተን ደግሞ እቺ ወጣት ማነች? ለምንድን ነው ያገቷት? የት ነው ያገቷት? ሁሉንም የሚያስፈልገው ማስረጃዎች አሁን ላይ በህይወት ትኑር አትኑር ያለውን ነገር ደግሞ የምናውቅ ይሆናል። እስኪ ካሜራማኖች ለጋርዶቹ ደውሉላቸው፣ ጋሻውን ይዘውልን ይምጡ። ስላለው ነገር መነጋገር አለብን። ያው ውድ ቤተሰቦች ጋሻውንና ወንጌልን እንግዲህ ወደ ህግ አካላቶች ያልወሰንበት ምክንያት ስለዚህ ልጅ ማጣራት ስላለብን ነው። ያው አንድ ንጹህ ግለሰብ እንግዲህ ያለምንም ጥፋትና ያለምንም ወንጀል እንግዲህ በሰው ታግቶ ዝም ማለት አንችልም፣ እንዳላየ ማለፍ አንችልም። ስለዚህ ይህን ነገር መፍታት ግዴታ በአስቸኳይነት መፍታት ስላለብን ነው። እንደማየው ከሆነ እንግዲህ ጋሻው በር ላይ ሳይቆም አይቀርም። እስኪ እናስገባውና ደግሞ እስኪ እሱ የሚለን ነገር ደግሞ እንሰማለን። የት አለ? አስገቡት። ና ግባ ግባት። እሺ ጋሻ በድጋሚ ተገናኛል። እስኪ ከአቶ ባህሩ ጋር ስትሰሩት የነበረ ለእኔ ያልነገርከኝ ነገር ካለ የመጨረሻ እድል ልስጥህና እስኪ ንገረኝ። ምን ልንገርህ? እንደነገርኩ ያው ነግሬሃለሁ አይደል? በተገናኘንበት ጊዜ እጅን ተሻለ። ግን የጠየቅኩን ብቻ መልስልኝ። ቀደም ከወንጌል ጋር አንዳንድ ነገሮች ስንነጋገር ነበር። አንድ ወጣት ግለሰብ እንዳገትክ ተነግሮኛል። ያው ጋሽ ገቱ ብሎኝ ነው እንግዲህ እኔ ያው ቀና በልና በስክክል ንገረኝ። ያመመኝ ስለሆነ ቀና በል አልኩ። እየሰማኝ ነው? እሺ እየጠበቅኩ ነው ያሉት። ያው ጋሽ ባሉኝ መሰረት ሴት ናት። ትንሽ ያው ትፍጨረጨርም ያን ያህል አላስቸገረችንም። አንድ ሁለት ሰዎች ይዘን ሄደን እዛ አስቀምጠናት ነበር። የት ነው ያስቀመጣችሁት? ያው እሱን እኮ ነው ነገርኩ። ወንጌላት የምታውቀው ያለውን ነገር ወንጌላት ብዙ ነገሮችን እንዲህ ስታስተካክል የነበረው ወንጌል ነው። እሺ በጣም ጥሩ። የልጅቷን ሙሉ ስሟን ሁሉ ነገሮች ያሉትን ነገሮች እንግዲህ እንዳለ ካውቃለሁ። ማለት አንድ ሰው ለማገት ስትወጣ የዛ የምታግተው ሰው ፎቶ፣ ስልክ ቁጥር፣ ማንኛውም የዛ ግለሰብ ማስረጃ እንደሚሰጥ አውቃለሁ። ተሳሳትኩ? ያው የተወሰነ ማስረጃው ነው የሚሰጠኝ። በጣም ጥሩ። ስለዚህ ስለዛች ልጅ ያለውን ሁሉንም ማስረጃ ትሰጠኛለህ ማለት ነው። ሲቀጥል ያለችበትን ቦታም እንደምታውቅ እርግጠኛ ነኝ። እኔ ነገርኩህ እኮ በአቅም ይነግርህ ነበረ።
ብዙውን ጊዜ ያው እንድትወጣ ስለማይፈቀድ እኔ አላቅም። ይኸውልህ ቅድም ስንነጋገር ልጆች እንዳሉ ቤተሰብ እንዳለ ነግረኛል። እነሱ እዚህ ችግር ውስጥ እንዳይገቡ ነፃ እንዲሆኑ ከፈለግ በእንደዚህ አይነት ነገሮች ላይ ብትተባበረኝ ያንተም የፍርድ ሁኔታ እንዲቀንስ ማድረግ እንችላለን። እየሰማኝ ነው? ስለዚህ ስርዓት ይዘህ የምጠይቀን ነገር ብትመልስልኝ። አቶ ባህሩ በነገራችን ላይ በቁጥጥር ስር ውሏል። ወደ ማረፊያ ቤት ሄደዋል። ስለዚህ ሄደ አንተም መቀላቀል አይቀርም አንተም። ስለዚህ ያለውን ነገር ንገረንና ወይኔ ልጆቼ፣ ወይኔ 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 ሜዳ ላይ ጣልኳቸው። ወይኔ ልጆቼ። በነገራችን ላይ ውድ ቤተሰቦቻችን በዚህ ጉዳይ ላይ ያሉት ማንኛውንም ተንቀሳቃሽ የሆኑም ተንቀሳቃሽ ያልሆኑም ማቴሪያሎች ወይም እቃዎች፣ መኪኖች፣ ቤቶች፣ የተለያዩ ስርዓት ይዘህ ቁጭ በል። እየሰማኝ ነው? ቤቶች፣ መኪኖች፣ ማንኛውንም ንብረት እንግዲህ አሁን ላይ በህግ ቁጥጥር ስር ውለዋል። ማንም ሰው ማንቀሳቀስ አይችልም። የባንክ ገንዘቦችን ማለት ነው። ይህ ነገር ውድ ቤተሰቦቻችን በአቶ ባህሩ ላይ ብቻ ሳይሆን በወይዘሪት ወንጌልና በጋሻውም ላይ ጭምር ነው ይሄ ነገር ያለው። ስለዚህ ጋሻው ይህ ነገር ማለት ቤተሰቦችክ ሚስትም ልጆችም እንግዲህ ካሁን በኋላ ቤት የላቸውም ማለት ነው። ስለዚህ ቤተሰቦች ጎዳና እንዳይወድቁ የምትፈልግ ከሆነ መቀረኝ ብዬ ከዚህ በላይ እንዴት ጎዳና ልጣላቸው? ወይኔ 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 ልጆቼ ጎዳና መጠቁ። ይህ ማሰብ የነበረብህ እዚሁ ወንጀል ውስጥ ሳትገባ ፊት ነበር። ይህም ሁሉ ነገር ካደረግክ በኋላ ማልቀሱም መንፈራፈሩ ምንም የሚጠቅም ነገር የለም። ግን ደግሞ እኛ በምንፈልገው ነገር ላይ የምትተባበረን ከሆነ እችን ልጅ እንድናድናት የምትተባበረን ከሆነ በቻለው አቅም ከክሩ አባላት ጋር ተነጋግረን ባለቤትም ሆነ ልጆችክ ያው አንተ ባጠፋው ጥፋት መቀጣት ስለሌለባቸው በቻለው አቅም እንግዲህ ያው ቤት ተከራይተንም ቢሆን ያው ለጊዜው የሚያርፉበትን ቦታ ልናዘጋጅላቸው እንችላለን። እንጂ ለጊዜው እያልክ እንዴት ይሆናል? ሰው በላይ ወጣቸው ይሆናሉ። ይሄ ሁሉ ነገር እንዲደርስባቸው ያደረገው አንተ በራስህ እጅ ነው። እኔ ምን ላድርግ ጋሽ? እኮ ህይወቴን የቀየሩት እንዴት እብላለሁ? እነሱ ስራ አይሉኝም። ከልጅነቴ ጀምሮ ሰው መግደል ሊያስተማሩ ለሰው አትዘን ካዘንክለት መልሶ ራስን ይወጋል ብለው እኮ እነሱ ሊያስተማሩ እንዴት? እሺ ይኸውልህ ጋሽ አሁን ላይ ማልቀሱ አያዋጣም። ስለዚህ ዝም ብለና ለምጠይቀ ነገሮች ብቻ መልስ ብትሰጠኝ ምናልባት ቤተሰቦችን ልንረዳቸው እንችላለን። ስለዚህ ማልቀሱን አቁምና አሁን በትክክል እናውራ። እንዴት አላለቅስም? ይኸውልህ አሁን መነፋረቁ ምንም የሚጠቅም ነገር የለም። ቆፍጠን ብለህ እንደ ወንድ በትክክል ቁጭ በልና እንነጋገር። ወንድነቴ እኮ ከዳኝ። እኮ ምንም አላውቅም፣ አልተማርኩኝም። እሺ በቃ ጠይቅ። ያው ቀደምም ከካሜራ በስተጀርባ አንዳንድ ነገሮች ስንነጋገር ነበርና የኛ ስራ ቀደም እንደነገርኩ ነው። እርዳታ ለሚፈልግ እውነትን ይዞ ለመጣ ለማንኛውም ሰው እርዳታ የመስጠት የተቸገረው የመደገፍ በቻለው አቅም ማለት እኛም ኖሮን አይደለም ተትረፍርፎልን አይደለም፣ ግን ደግሞ በቻለው አቅም ብዙ ሰዎች የሚረዱ የሰው እንባ የሚጠርጉ ብዙ ደጋግ ኢትዮጵያ ወገኖቻችን አሉ። በሀገር ውስጥም ከሀገር ውጭም ብዙ የሚረዱን የሚያግዙን አሉ። እግዚአብሔር አክብራቸው ማለት ስለ አክብረውን ሰዎችን እንርዳ እንደግፍ በምንል ጊዜ ማያሳፍሩን ብዙ ሰዎች አሉና እነሱን ማነጋግረን
ያው አንተ ላጠፋው ጥፋት ቤተሰብ መክፈል የለበትም። በእርግጠኝነት ቃል ምገባል ነገር ቤተሰቦችክ ጎዳና አይወጡ። በቻለው አቅም እንግዲህ የእነሱንም ህይወት ለማስተካከል እንሞክራለን። ሁሉም ባለቤትም ስራ እንድጀምር ልጆችም ያው ትናንሾች እንደሆኑ እናውቃለን። የሚያስፈልጋቸውን ነገሮች ለማሟላት እንሞክራለን። ግን ደግሞ አንተ እንደማየው ከሆነ የተጸጸትክም ይመስላል። ስለዚህ ስለ ልጅቷ ያለው ሙሉ ማስረጃዎች ስጠኝ። ፎቶዎች ሙሉ ያሉት ስለ ስሟ አድራሿን ጭምር ያለውን ነገር በሙሉ ስጠኝና በመተባበር በሚል እንግዲህ አንተም ክስ እንዲቀንስ ማድረግ እንችላለን። እሺ እኔ የምነግርህ ነገር በመጀመሪያ አመሰግናለሁ። ሲቀጥል እንደነገርኩ ነው፣ ከከተማ ወጣ ያለ ቦታ አለው፣ ድብቅ ቦታ አላቸው ጋሺ። ትንሽ ራቅ ይላል፣ ከዚህ ከተማ ትንሽ ራቅ ይላል። ያው ድብቅ ቦታ ነው። ያው በጣም በደህንነት የተሰራ ቤት ነው። እንደዚህ አይነት ነገር ይሆናል ተብሎ የተጠበቀ ቤት ነውና ስሟ ምስር ይባላል። ያው ቤተሰቦቿ ትንሽ ልነግርህ አልችልም። ያው እዚሁ ቅርብ አካባቢ ነው፣ ከዚሁ ሰፈር ትንሽ ይርቃልና ያው ብዙም የተጠቀሙባት አይመስለኝም። አዎ ስለ ቤተሰቦቿ ወንጌል አንዳንድ ነገሮች ነግራኛለች። ማለት አባቷ ከአቶ ባህሩ ጋር በቢዝነስ እንደተጋጩና እሳቸውን ለመጉዳት ልጃቸው እንዳገቱ ነግራኛለች። አሁን የፈለግኩት አንድና አንድ ነገር ልጅቷ የምትገኝበትን አድራሻ እንድትሰጠን። እኔ በቃ እኮ ነገር ከተማ ወጣ ብሎ የሆነ ቤት አለ ብያለሁ። ሴፍ ሃውስ ነው፣ እዛ ናት። በጣም ጥሩ። ሚዲያ ላይ የከተማውን ስም ወይም ደግሞ ቦታውን መናገር አስፈላጊ አይመስለኝም። እሱን በኋላ የምንነግረን ይሆናል። ግን ደግሞ በእርግጠኝነት እውነቱን የነገርከኝ ይመስለኛል። ማለት ድጋሚ ይሄ የእጅር ጨዋታ እንደማትጫወት ተስፋ አደርጋለሁ። በራስ ላይ ሌላ ችግር እንደማታመጣ ተስፋ አደርጋለሁ። በቃኝ። ያው እንግዲህ ውድ ቤተሰቦቻችን ያው እንደሰማችሁት እንግዲህ የታገተችው ግለሰብ ወይም ደግሞ ወጣት እንስት ስሟ ምስር ይባላል። ያው አያቅም ተብሎ ነበረ። ወንጌል ነገሮችን ጋሻው ምንም ነገር አያቅም ስላድራሻው ብላ ነበር። ግን ደግሞ እሱ እንደሚያውቀው ነግሮናል። ያው የከተማ ስም ቦታ ምናምን ሚዲያ ላይ መጥቀስ ስለማንችል ነው። ትክክለኛ ቦታዎችን መጥቀስ አንችልም፣ ስለሚያስቀጣ ነው። ለዛ ነው ያለችበት የተባለውን ቦታ እንግዲህ ራሳችን እንግዲህ ከክሩ አባላት ጋር ሄደን ለመፈለግ እንሞክራለን ማለት ነው። እስኪ እውነት ነው የተናገሩት ነገር፣ ጋሻው የነገረን አድራሻ እውነት ይሁን አይሁን ሄደን የምናጣራ ይሆናል። ልጅቷን አግኝተናት ደግሞ ያለውን ነገር ለእናንተ ውድ ቤተሰቦቻችን እስከምናሳውቃችሁ ድረስ ውድ ቤተሰቦቻችን በትዕግስት ጠብቁን። ሰላም ውድ የሚኪሾ ዩቲዩብ ቻናል ቤተሰቦቻችን ተመልካቾቻችን እንደምን አላችሁ? ያው እንግዲህ ዛሬ ተመልሼ መጥቻለሁ። ያው በደረሰ ጥቆማ መሰረት እንግዲህ ከከተማ ወጣ ብለን ከከተማ ትንሽ ራቅ ያለ ቦታ ነው። ትክክለኛ ስሙ ትክክለኛ አድራሻው መናገር አስፈላጊ ስላልሆነ ነው። እንግዲህ ከካሜራማናችን ጋር ከአንዳንድ ጋርዶቻችን ጋር እንግዲህ በመሄድ አቶ ጋሻው ወይም ደግሞ ጋሻው በሰጠን አድራሻ እንግዲህ በመሄድ ምስር የተባለችውን እህታችንን እንግዲህ አግኝተናታል። እዛ በደረስንበት ጊዜ እንግዲህ ሁለት ጥበቃዎች ነበሩ በር ላይ የነበሩት። ያው እንግዲህ እነሱንም በራሳችን የጥበቃ ኃይሎች ቁጥጥር ስር እንዲውሉ አድርገናል። ወደ ውስጥ በምንገባበት ሰዓት ያው እህታችን ምስር የምትባለው ግለሰብ እንግዲህ ያው በሩ ተቆልፎባት መስኮቶቹ ሁሉም ነገር እንግዲህ በብረት የተዘጋ በትክክል ታስቦበት የተሰራ ቤት መሆኑ ያስታውቃል። ለእገታ የሚሆን ምንም አይነት መውጫ የሌለው ድምፅ ራሱ ማያስወጣ በአካባቢው እንግዲህ እዛ አካባቢ ያሉትን ነገሮች ቼክ ለማድረግ በምንሞክርበት ሰዓት ማንኛውም አይነት ሰው የለም። ጸጥ ያለ ነው። ብጮሁ ራሱ ሰው ሊደርስላችሁ በማይችልበት መልኩ ነው እንግዲህ ያን ቦታ የሰሩት።
በትክክል እዛ ቤት ውስጥ እንግዲህ ምን ያህል ሰው እንደታገተ ምን ያህል ሰው እንደዚህ እንግዲህ ጉዳት እንደደረሰበት አናቅም። ያው ፈጣሪ ይመስገን እንግዲህ በቻለው አቅም እንግዲህ ብስርን ለማስረፍ ሞክረናል። ያው በስተመጨረሻም እንግዲህ እህታችን አግኝተናታል ማለት ነው። እስኪ ደግሞ ስላለው ነገር ከሷ ጋር ቆይታ እናድርግ በማለት እንግዲህ ይዣት መጥቻለሁ። በመጀመሪያ ፈቃደኛ ሆነሽ ቀረጻ እንድናደርግ ስለፈቀድሽልኝ በጣም አመሰግናለሁ። እሺ እስኪ እንተዋወቅ። ያው እኔም ተመልካቾችም ስምሽን ያውቁታልና እንደ ለመግባባት እንዲሆነ ከስምሽን ጀምር እስኪ። እሺ ነው ምስር ነው የሚባለው። እስኪ ያለውን ነገር ንገሪ። ማለት የታገትሽበትን ምክንያት፣ የት ነው ያገኙሽ፣ የተፈጠረው ሁኔታ እስኪ አብራርተሽ ለኛም ለቤተሰቦቻችንም እስኪ ንገሪ። እሺ በቁማር ነው የተገናኙትና አባቴም ቁማር ምናምን ይጫወታልና አባትሽና አቶ ባህሩ ማለት ነው። እሺ ከዛን በቃ በአጋጣሚ አቶ ባህሩ ከቁማሩ ወደ መሸሽ ምናምን መጣና በቃ አባቴን ወደ ማስያዝ ነገር በቃና በእኔ ለመያዝ ሞከረ። ከዛን በቃ እኔን አሳልፎ ሰጠኝ ማለት ነው። ያው ምንም ማድረግ አይችልም አባቴ ማውን ያለበት ሁኔታ ምንም ማድረግ አይችልም። በቃ እኔ ከማንም ጋር እንዳልገናኝ ቤት ውስጥ ሆኜ በቃ በላለው ጠጣለው የትም አልወጣም። በቃ ቤት ውስጥ ብቻ ነው ሙሉ እንደዛ ነው። ከየት ነው ያገኙሽ? ማለት እቤት ድረስ መጥተው ነው የተያሽበትን ቦታም ብትነግሪኝ? አዎ በቃ ቤት ውስጥ ነበረ። በአጋጣሚ እኔም አላቅም ነበር አባቴ እዚህ ውስጥ ነገር እንደገባ ማለት ነው። በአጋጣሚ ነው በቃ እኔ ተያዝኩት። እኔ ምንም ነገር አላቅም እንደዛ ነው። ያው እንግዲህ ወደ ቤተሰቦች እንዳለችው ነው ማለት አንዳንድ ነገሮችን ለማጣራት ሞክሬ ነበረ። የሷ አባትና አቶ ባህሩ እንግዲህ በነገራችን ላይ የሷ አባት እያልኩ የምጠራው ያው ሚዲያ ላይ ስማቸው መጥቀስ አስፈላጊ ስላልሆነ ነው። ማለት ፕራይቬሲ የሚባል ነገር አለ። ለግል ደህንነት ሲባል እንግዲህ የሷን አባት ስም ማንጠራው ማለት ነው። አባቷና አቶ ባህሩ በጣም የቅርብ ወዳጆች ማለት በሚቻል ሁኔታ ማለት ለረጅም አመታት ባልሳሳት ከ22 ከ23 አመት በላይ አብረው እንደሰሩ የተለያዩ ነገሮችን አብረው እንደሚሰሩ ባጭሩ እንግዲህ ባገኘናቸው መረጃዎች አውቀናል። እዚህም የቁማር ነገር ላይ ደግሞ ስንመለስ በጣም ቁማርተኛ እንደሆኑ አባቷ በጣም ቁማር ላይ በጣም ብዙ ንብረቶቻቸውን እንዳጡም የሰዎችንም የተለያዩ ንብረቶች እንደወሰዱ በዚህ በቁማር የተነሳ አውቀናል። ይህም ነገር ነው መሰለኝ ባልሳሳት ያጣላቸው አንድም ይሄ ነገር ነው። እኔ እንጃ አላቅም። ይህን መሰለ የ23 አመት ጓደኝነት የ23 አመት የአብሮነት ቆይታቸውን በቁማር ሁለቱም በጣም ቁማርተኞች ናቸው። ግን ደግሞ ይሄን ያህል ከፍቶ ንብረት፣ ሀብት፣ ገንዘብ በሚል እንግዲህ ወዳጅነትን ማጣት ማለት በጣም የሚከብድ ነገር ነው። ከዛም አልፎ እንግዲህ አንዳቸው የአንዳቸውን ልጅ ቤተሰብ መጉዳት ማለት በጣም የሚከብድ ነገር ነው። ያው ላደረጉት ነገር ማናቸውም ቢሆኑ ከቅጣት የሚያመልጡ አይሆንም። ሲቀጥል ከህግ አካላት ጋር በምንነጋገርበት ሳለ እንግዲህ ይህን የቁማር ኬዝ እንግዲህ የህግ አካላቶች ምርመራ ላይ እንዳሉበት ሰምተናል። ለዛ ነው እንግዲህ የእሷን አባት ስም መጥቀስ ያልፈለግኩት ማለት ነው። በዛ ኬዝ ላይ እንግዲህ ያለውን ነገር በቻለው አቅም እንግዲህ እየተከታተልን ለእናንተ ለውድ ቤተሰቦቻችን የምናደርስ ይሆናል ማለት ነው። ከዚህ በፊት አባትሽና አቶ ባህሩ ተጣልተው ያውቃሉ? ማለት አንቺ ያው ላታቂ የምትችልበት አጋጣሚዎች አሉ፣ ሰፊ ናቸው። ግን ደግሞ መታቂ ከሆነ ወይ የሰማሹ ነገሮች ይኖራሉ ሲጋጩ አይተሽ ይሆናል? አይ እኔ በቃ በጣም ጓደኛው እንደሆነ ነው የማውቀው። ጓደኛ ብቻ ሳይሆን ወንድም ሙላ ነበርና በቃ እኔ ይሄንን ያወቅኩት እኔ መተው ሲይዙኝ ምናምን ነውና በቃ በጣም ረጅም ጊዜም ተቀምጫለሁ እዚህ። በቃ በዛ ምክንያት ነው ያወቅኩት እንጂ በጣም ጓደኛሞች ከጓደኛ አልፎ ቤተሰብ ነበሩና በዚህ ምክንያት ምን እንደተፈጠረ ማላቅም በቃ እኔ ያው እንግዲህ
ገንዘብ እንግዲህ ጭንቅላት ሲደፍን ወይም ደግሞ ልባችን በገንዘብ ፍቅር የታወረ ሲሆን እንግዲህ ቤተሰብ የለም፣ ዘመድ የለም፣ ትልቅ ሰው የለም፣ ትንሽ ሰው የለም። ለማንም እንግዲህ ግድ አይኖረን። ሃይማኖት የሚባለውን ነገር ሁሉ ረስተን የገንዘብ አምላኪ ነው የምንሆነው። ያ ነገር ደግሞ መጨረሻው ዞሮ ዞሮ እንግዲህ ጥፋትም ቢሆን ጉዳቱ እኛው ላይ ነው የሚሆነው። ያለውን ነገር እንግዲህ ሁሉም ነገር ወደኛው ነው የሚዞረውና በቻለው አቅም ለሁሉም የሚገባውን ነገር እየሰጠን እንግዲህ ገንዘብ ባና መልክ የሚል ነው የኔ አስተያየት። በታገችበት ሰዓት ወይም በታገችበት ወቅት ቅድም ያገኘንሽበት ሰዓት የወሰዱሽ እዛ ቤት ነው ባልሳሳት? ከመጀመሪያም ጀምሮ እዛ ቤት ነበርሽ ማለት አቶ ባህሩ ሊያገኙሽ መጥቶ ያውቃል? ወይም ደግሞ ወደ አቶ ባህሩ ሊወስዱሽ ሞክረዋል? ከአቶ ባህሩ ጋር ተገናኝታችኋለሽ? አዎ ይመጣሉ፣ ራሱ ይመጣል። አቶ ባህሩ ይመጣና ቀማ የሆኑ ግንኙነቶችን አንዳንዴ ያረጋልና እኔ ምንም የጎደለብኝ ነገር ይቅርታ፣ የማይሆኑ ግንኙነቶች እስቲ ግልጽ አድርገሽ ብትነግሪኝ። ማለት በቃ ሳልፈልግ ወሲባዊ ጥቃት ያደርስብኛልና አንዳንዴ እንደዛ ነው። እኔ የምልህ የጎደለብኝ ነገር የለም። እዚህ ግን በጣም በቃ እየመጣ ያስጨንቀኛል። እኔ የትም ሄዳችም በእኔ እጅ ነው ያለሽው እንደፈለኩ ነው ማረግሽ እያለ በጣም ይፎክርብኛል አቶ ባህሩ ማለት ነው። እና በቃ እንደዛ ያደርገኛል፣ ያሰቃየኛል። ምን ያህል ጊዜ ሆነሽ ከታገች ወይም ደግሞ በአቶ ባህሩ ሰዎች ቁጥጥር ስር ከዋልሽ ምን ያህል ጊዜ ሆነሽ? እንደ 4 ሳምንት አካባቢ ነኝ። 4 ሳምንት። ስለዚህ 4 ሳምንት ሙሉ ከዛ ቤት ወጥተሽ አታውቂም ማለት ነው? አልወጣም። በቃ እዛው ቤት ነው ተዘግቶ የሚውለው። በቃ እኔም እዛው ነው የምውለው፣ መንቀሳቀሻም የለኝም። ስለዚህ እያልሽን እንዳለሽው ከሆነ በዚህ በ4 ሳምንት ውስጥ አቶ ባህሩ እየመጣ ካንቺ ጋር የተለያዩ ወሲቦች እንደሚያደርግ ነው እየነገርሽኝ ያለሽ ባለሳሳት? አዎ እንደዛ ነው የሚያደርገኝና በቃ በጣም ነው የሚያስጨንቀኝ፣ በጣም ያሰቃየኛል። በቃ ሳልፈልግ በጣም በዚህ እድሜ በጣም ያስጨንቀኛልና በቃ ማለት ምን እንደምልሽ አላውቅም። አዎ አቶ ባህሩ እንግዲህ ከብዙ ሴቶች፣ ከብዙ ልጃገረዶች፣ ከብዙ ባለትዳር ሴቶች እናቶች ጋር እንደዚህ አይነት ክሶች ገጥሞታል። እንደዚህ አይነት ክሶችም ደርሰውናል። ግን ደግሞ የራሱ ወዳጄ ከሚለው ወንድሜ ከሚለው ከራሱ የስራ ባልደረባው ውድ ቤተሰቦች እንዳልኳቸው የ23 ዓመት የጓደኝነት አጥር ነው እንግዲህ በመሀላቸው ያለው። በጣም ከባድ ነው 23 ዓመት ሙሉ በጓደኝነት መቆየት ማለት። ግን ደግሞ የአቶ ባህሩን ጭካኔ የምታዩት እንግዲህ የ23 ዓመት ጓደኛውን በቁማር በተነሳ ጸብ፣ በቁማር በተነሳ ግጭት ብቻ ልጁን እንግዲህ ምን እንዳረጋት እየሰማችሁ ነው ያላችሁት። ምን ያህል አጸያፊና ቆሻሻ ሰው እንደሆነ ነው ይህ የሚያሳየን ማለት ነው። ያው ምን እንደምልሽ አላውቅም። ያው በቻለው አቅም እንግዲህ አቶ ባህሩ ከዛ እስር ቤት ያው እንዳይወጣ ማለት አልችልም። ማለት ያው እድሜው በጣም ገፍቷል። ያው የሚኖርበትን ጊዜ ያው ፈጣሪ ነው የሚያውቀው። ግን ደግሞ ከሰራቸው ወንጀሎች አንጻር ካደረሳቸው ጥፋቶች በጣም ብዙ ነገሮች አጥፍቷል። ላንቺ አንድ ደስ የሚያሰኝሽ ይመስለኛል ይህ ዜና። አቶ ባህሩ በአሁኑ ሰዓት በቁጥጥር ስር ውለው በማረፊያ ቤት ነው የሚገኙት። አዎ በጣም ነው ደስ የሚለው። እንደገና እናንተንም በጣም ነው የማመሰግነው። እውነት እዚህ ድረስ ማንንም አይቶኝ የማያውቅም ከሱ በስተቀር ማንም እየመጣ በቃ እሱም እየመጣ ነው የሚያስጨንቀኝ። ማንም ምን ይደርሱልኝ የማያውቅም። በቃ በጣም ብዙ ቀናቶች ናቸው። 4 ሳምንት ማለት ለኔ በጣም ረጅም ጊዜ ነው። እንደ አመት ነው የሚቆጠረው ለኔ። ምክንያቱም የትም አልወጣም። አንድ ቤት ውስጥ ተዘግቶብኝ ነው ሙለው ማድረው እና የትም አልወጣም። በቃ በጣም ነበር የጨነቀኝ። እናንተም ስለመጣችሁ በጣም ነው የማመሰግነው። ማንም ያየኝ የለም ነበር እንደዚህ ሆኜ። በቃ አባቴም ብዙ ግድ የለውም። በቃ ቁማሩን ተበላ፣ ከሱ ጋርም እንዲያልተስማሙም በቃ እኔን አሳልፎ ሰጠኝ። ምንም ሊያረግም አይችልም እና በቃ ማንም የደረሰልኝም የለም ከናንተ በስተቀር እና በጣም ነው ደስ የሚል ዜና ነው። እውነት ለኔ ትልቅ ነገር ነው ይሄ።
ያው የአባትሽንም ጉዳይ እንግዲህ እንደነገርኩሽ የህግ አካላቶች ይዘውታል ጉዳዩ። እነሱ የያዙትን ነገር መከታተልና ማሳወቅ ነው የሚሆነው። ቤተሰቦቻችን ቀደም ቃል ገብቼላችኋለሁ። እንግዲህ በጣም አዝናለሁ ለተፈጠረብሽ ነገር። ግን አሁን ላይ ማለት ገና ከዛ እንደመጣሽ ነው እንግዲህ ወደዚህ ወደ ቀረጻ የገባ ነው። ያው ወደዚህ ቀረጻ ባንገባ ደስ ይለኝ ነበር። ማለት አንቺ ተረጋግተሽ የተወሰነ ጊዜ ወስደን ቀረጻ ብናደርግ ደስ ይለኝ ነበር። ግን ደግሞ አንቺ ችግር የለውም ደህና ነኝ፣ ጤነኛ ነኝ፣ መቅረጽ እንችላለን ስላልሽ ነው እንግዲህ ይህን ቀረጻ ያደረግነው። ውድ ቤተሰቦች አሁን ላይ እንግዲህ ለቀናቶች በር ተዘግቶባት ነበረ፣ ታግታ ነበረ። ያው እንደሰማችሁት ደግሞ የተለያዩ ጾታዊ ጥቃቶችም ደርሰውባታል። እንደምትመለከቷት እንግዲህ ገና ወጣት ነች፣ ተማሪ ነች። ትምህርቷን ራሱ አቁማለች በዚህ በእገታው ምክንያት የተነሳ። ስለዚህ የመጀመሪያው ስራችን የሚሆነው እንግዲህ እሷን ወደ ሕክምና ቦታዎች ወስደው የሚያስፈልጉትን እርዳታዎች እንድታገኝና የሳይኮሎጂ እርዳታም እንድታገኝ ማድረግ ነው። እንግዲህ ያው በልጅነቷ እንደዛን ነገር ማሳለፍ ቀላል አይደለም። በተለይ ደግሞ 4 ሳምንት ያህል ታግቶ እንኳን ለሴት እንኳን በዚህ እድሜ ላይ ላለች አንዲት ወጣት ሴት ይቅርና ለወንድ እንኳን ለትላልቅ ወንዶች እንኳን በጣም ከባድ ነገር ነውና ያው ላለው ነገር እንግዲህ ካሁን በኋላ ከጎንሽ ነን ማለት እርዳታ በምትፈልግበት ሰዓት በማንኛውም ሰዓት እንግዲህ ያው ስልክ ያለሽ በማንኛውም ሰዓት ብትጠሪኝ በደውይልን እንግዲህ እኔም ሆንኩኝ ያው ካሜራማናችንም አለ ፍቃዳቸውን እያሳዩሽ ነው ያሉት። ማናችንም ከጎንሽ ሆነን ለመርዳት ነው ቃል ምንገባልሽ። አሁን ወደ ሕክምና ቦታ ብንሄድና ያለውን ነገር ደግሞ ዛንተን ብለን ትምህርትሽንም የምትቀጥይበትን መንገድ መነጋገር አለብን። እንግዲህ ውድ ቤተሰቦቻችን በአቶ ባህሩ ጉዳይ ላይ በአቶ ባህሩ ኬዝ ላይ ያለውን ነገር እንግዲህ እንዳያችሁት እንግዲህ ሆኗል። ማለት ይሄ ወንጀል አሁን የተፈጸመ ወንጀል እንግዲህ እንደ ጭማሪ ሆኖ በአቶ ባህሩ ክስ ላይ ይገባል። በነገራችን ላይ ይሄ አሁን የተፈጸመው የእገታ ክስ በአቶ ባህሩ ላይ ብቻ አይደለም፣ በጋሻውም በወይዘሪት ወንጌልም ላይ ጭምር ነው ይሄ ነገር ያለው። ሁለቱም ስለዚህ እገታ ያውቃሉ፣ እጃቸው አለበት፣ አብረውም ይሄን ነገር ሰርተዋል። ስለዚህ እነሱም ላጠፉት ጥፋት እንዲቀጡ እናደርጋለን ማለት ነው። ውድ ቤተሰቦቻችን በዚህ ኬዝ ላይ በምንሰራበት ወቅት በጣም ብዙዎቻችሁ ረድታችሁናል፣ ከጎናችን ነበራችሁ። የተለያዩ የሕክምና አባላቶች በነገራችን ላይ በዚህ በምጎዳበት ሰዓት ላይ ለእኔ ሕክምና ለማድረግ በየቦታው ስትመጡ የነበራችሁ የተለያዩ ቀረጾችን ለማድረግ የተለያዩ ቦታዎች ላይ ሄዳለሁ። በዛ ሰዓት እንግዲህ በምንጠራቸው ሰዓት እየመጡ ራሳቸውም እየደወሉልኝ የተለያዩ ሕክምናዎች ሲያደርጉልኝ የነበሩ ነርሶች፣ ዶክተሮች አሉ። ሁላችሁንም እንግዲህ ስማችሁን ብጠቅስና ባመሰግናችሁ ደስ ይለኛል። ግን ደግሞ ስማችሁ እንዲጠቀስ ስለማትፈልጉ ነው። ሁላችሁንም በጣም አድርጌ አመሰግናለሁ። እናንተ ምክሩ አባላቶችም እንዲሁም ውድ ቤተሰቦቻችን አይዟችሁ በርቱ እያላችሁ ስለ እኔም ጤንነት እንግዲህ ስትጸልዩ መልካም ምኞታችሁ ስትመኙልኝ የነበራችሁ በሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ የሚዲያችን የሚኪሾ ዩቲዩብ ቻናል ተመልካቾች፣ ቤተሰቦች፣ ፋሚሊ ሁላችሁንም በጣም አድርጌ ላመሰግን እፈልጋለሁ። ሁላችሁንም በጣም እንወዳችኋለን። ያው እንደተለመደው እንግዲህ ቻናላችንን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኮሜንት እየጻፋችሁ እንግዲህ ሁሌም ከጎናችን መሆናችሁን እንግዲህ አሳዩን። ያው የአቶ ባህሩ ጉዳይ እንግዲህ በቻለው አቅም እንግዲህ ለመፍታት ሞክረናል። በቀጣይ ደግሞ በሌላ ኬዝ በሌላ ግለሰብና በሌላ ታሪክ ደግሞ እስከምንመለስ ድረስ ውድ ቤተሰቦቻችን በሌላ ኬዝ በሌላ ታሪክ በሌላ ባለ ታሪክ እንግዲህ ተመልሼ መመጣ ይሆናል። እስከዛ ድረስ እንግዲህ ውድ ቤተሰቦቻችን አብራችሁን ቆዩ። ደህና ሰንበቱ። እሺ ውድ ቤተሰቦቻችን ያው እንግዲህ በድጋሚ ተመልሼ መጥቻለሁ። ያው ሁሉንም እንግዲህ በቁጥጥር ስር አውለናል። ያው ያለው ማስረጃ የደረሰንን ጥቆማ እንግዲህ ለማረጋገጥ ሲባል እንግዲህ እንዳያችሁት
ወንጌልን እንግዲህ ከኛ ጋር ቆይተናት ነበር። ለህግ አካላቶች አሳልፈን አልሰጠናትም ነበር። ግን ደግሞ አሁን ላይ ሁሉም ነገር እውነት ወጥቷል፣ ሁሉም ነገር ታውቋል። ስለዚህ እሷም ደግሞ ወደ ህግ አካላቶች ጋር መሄድ አለባት። ስራችን እንግዲህ የምናጠናቀቀው በዚህ መልኩ ነው ማለት ነው። ውድ ቤተሰቦቻችን እስኪ እሺ፣ ጋርዶቹ ምልክት እየሰጡኝ ነው። ወይዘሪት ወንጌል እንግዲህ መታለች። እሷም መጨረሻ ላይ መናገር የምትፈልገው ነገር ካለ እድሉን እንስጣትና ያው ወደ ህግ አካላቶች እንወስዳታለን ማለት ነው። አብራችሁን ቆዩ። ነው አስገባት። ነግቢ እሺ ወንጌል እንዴት ነሽ? ጠጋ በይበት። እንግዲህ ያው በሰጠሽን ጥቆማ መሰረት እንግዲህ አዎ ትክክለኛ ነገር ነው የነገርሽን ማለት ታገተች ስለተባለችው ስለ ወጣቷ ልጅ ወይም ደግሞ ስለ ምስር የነገርሽን ነገር እውነቱ መሆኑን አረጋግጠናል። በነገራችን ላይ እሷንም ካለችበት ከታገተችበት ቦታ ይዘናት መተናል። ስለተባበርሽን ያው በጣም እናመሰግናለን። ምንም አይደለም፣ ያው ተነጋግረናል። መጀመሪያ እኔ ይሄ ነገር እንደተጻፈኝ ነግሬ ካለው ፈልጌ አይደለም የምሰራው፣ ተገድጄ ነው። ቤተሰቦቼ የሆነ ነገር እንደማይደርግብኝ አስፈራርቶኝ፣ ያው ደግሞ ድህነትም ስላለኝ ጋር ኑሮ ከባድ ስለሆነ ለዛ ነበር። አሁን ላይ ግን ማለት በቃ ያደር ቀን በቀን የቁጭኝ የመጣው ስራውና ከዚህ በኋላ እንደዚህ አይነት ነገር ስራ መስራት ስለማልፈልግ ነው እውነቱን ሁላ ስርጥርጥ አድርጌ ነገርኩክ። አዎ አንቺ በነገርሽ መሰረት ያው አላወቅንም። ስለዚህ ኬስ ምንም እናውቀው ነገር አልነበረም። ውድ ቤተሰቦቻችን እሷ ነች ሁሉንም ነገር የጠቆመችን። ስለሱ በጣም እናመሰግናለን። የአንዲት ወጣትን ህይወት ነው የታደግሽልን። ግን ደግሞ ያው ይሄ ስራሽ ማለት ይሄን ስላደረግሽ ብቻ እስከዛሬ ያጠፋሽውን ጥፋቶች የሰራሻቸው ወንጀሎች ሙሉ በሙሉ ይጠፋሉ ወይም ደግሞ ይረሳሉ ማለት አይደለም። አውቃለሁ ልክ ከሆነ ማለት ብዙ በደል በድያለሁ፣ ብዙ ጥፋት አጥፍቻለሁ። ሆኖም ግን ያው አንዳንዴ ይቅርታ ያስፈልጋል። ምን ጊዜም ቢሆን የሰው ልጅ ከተጸጸተ ከይቅርታ በላይ ምንም የለም። አዎ ልክ ነሽ፣ ከይቅርታ በላይ ምንም የለም። ግን ደግሞ ያው ይሄን ይቅርታ የሚያደርገው ያው እኛ አይደለንም፣ ፍርድ ቤቱ ነው። ስለዚህ ማለት በር ላይ የህግ አካላቶች እየጠበቁሽ ነው ያሉት። አይደለም እንደዛ ተስማማ ነው። አዎ ተነጋግረናል፣ ግን ደግሞ አልተስማማንም። አይደለም እሺ ብለከኛል። አንቺ ሁሉንም ነገር እንደምንነግርኝ ነው። ክስሽ እንዲጠፋልሽ ወይም ደግሞ በነፃ እንደለቅሽ ነገርሽኝ። እኔ ግን እሺ ብቻ ነው ያልኩት። አዎ ለቅሻለሁ አላልኩም። አንተ ምን ቀልድ እየቀለድክ ነው? ህፃን ልጅ ሲቀጥል ተነጋገርን አይደል? በቃ እውነቱን አወጣሁኝ። እንደ ጸጸተኝ ተናገርኩኝ። እሱን አመጣሁልክ። ስንት ስራ ሰራሁ አይደል እንዴ? ለምን ምን ሰራሽ? አቶ ባህሩን አመጣሁልክ። እሱንማ ስላስፈራራንሽ ከዛ በኋላ ደግሞ እውነቱን ሁሉ ነገርኩክ። እኔ ጋር ያሉ ሰነዶችን ከስልኬ ላይ ወሰዳችሁ አይደል? ሌላ ምን ትፈልጋለህ? እሺ ስልኩን የሚወሰነው እንግዲህ ውድ ቤተሰቦች ያው በራሳችን ነው እኮ። እሱ ድሮ የራሳችን ኮምፒውተር ባለሙያዎች አሉ። እነሱ ናቸው ስልኮቹን የሁሉንም እዚህ ቤት ስናዋራቸው የነበሩ በዚህ ኬዝ ላይ ያሉ ሰዎችም ሁሉንም ሰዎች ስልካቸውን ቼክ እናስደርጋለን። ያው ፕራይቬት የሆኑ ነገሮችን አንነካም። ግን ደግሞ በዚህ ጉዳይ ላይ ያሉትን ማንኛውንም ነገሮች ለራሳችን እንጠቀምበታለን። በዚህ ወቅት ነው እንግዲህ ያሉትን ማስረጃዎች በሙሉ እንግዲህ ያገኘ ነው። ሲቀጥል አንቺ እችን ልጅ ስላገናኘሽ ወይም ደግሞ ይሄ መረጃ ስለሰጠሽን ብቻ ያጠፋሻቸው ነፍሶች የሰራሻቸው ወንጀሎች በሙሉ እንዴ እኔ ምንም ያጠፋሁት ነፍስ የለም። እኔ ሰው አልገደልኩም። አስገድለሻል። አንቺ በራስሽ እጅ ባገኝም በሰዎች አስገድለሻል።
ቢሆን እኔ እኮ ፈልጌ ያደረኩት ነገር የለም። በቃ ማንም ሰው እኮ ይኸውልሽ ስሚ፣ ማንም ሰው እኮ አቶ ባህሩም እኮ ፈልገውት እኮ አይደለም ያደርጉት። የሰማሽ የእሱ የበላይ ያለ ልትለኝ ነው? ማንም የበላይ አይደለም። የእሱ የበላይ ገንዘብ ነው። አቶ ባህሩም ቢሆኑ ለገንዘብ ባላቸው ፍቅር ስለታወሩ ወይም ደግሞ ያላቸው ሀብት ለማካበት ስለሚፈልጉ እንጂ ፈልገውት እኮ አይደለም። ማንም ሰው ለመግደል እኮ አይፈልግም። ግን ደግሞ አንድ የሚፈልገው ጥቅም ስላለ ነው። ያን ጥቅም ለማግኘት ሲል ነው ሌላን ሰው የሚጎዳ እኮ። አንተም እኮ ጥቅምህን ለማግኘት ስትል እኔን እየጎዳከኝ ነው። ምን አድርጌ ጎዳሽ? ይኸው እየሰሰርከኝ እኮ ነው። በቃ ተነጋገርን። ለሚገባሽ ነገር ነው እየከፈልሽ ያለሽ እኮ። በቃ ይቅርታ ጠየቅኩኝ ለሚገባኝ ነገር። እች ልጅ እንዳትሞት ካስኩክ። በቃ ማንን ነው ይቅርታ የጠየቅሽ? አንተን። እሺ በጣም ጥሩ። እኔ ይቅርታ አድርጌልሻለሁ። አመሰግናለሁ። ግን ደግሞ ላጠፋሽ ጥፋት ህግ ይቅርታ ያድርግልሽ። ስለዚህ ውድ ቤተሰቦቻችን ያው ወይዘሪት ወንጌልን እንግዲህ ወደ ህግ እንወስዳታለን ማለት ነው። አዋራኛ እንዴ በቃ ይቅርታ አልኩኝ አይደለ? በቃ ሁሉም ነገር ይቅር። በእናትህ አላሳዝንክም? አረ በእናትህ ለምንድነው ማትረዳኝ? እህቴ የለክም አለኝ እኮ በቃ በእናትህ እያልኩ ካርንም ደግሞ አትረዳኝ። አንቺ እህት የለሽም ወይ እናት የለሽም? አሉኝ። የሌሎች ሰዎችን እናትና ስትጎጂ ጎዳና ወጥተሽ ስትይ እነሱ ትዝ አላሉሽም ነበር? ከበላይ የመጣው ትእዛዝ ነው። ይሄም እኮ ከበላይ የመጣት ህግ። አንድ ጥያቄ ልጠይቅሽ፣ ህግ ከሁሉም ይበልጣል አይበልጥም? አላውቅም። ይበልጣል አይበልጥም? አላውቅም። ህግ ከማናችንም ከማንም ሰው በላይ ነው። ስለዚህ የሁላችንም መመሪያ ህግ ስለሆነ ህግ ማክበር አለብን። ፖሊሶችን አስገባቸው እባክሽ። ተነሽ። ኧረ በእናትህ እኔ ማለት እባክሽ አታስቸግሪኝ ወይዘሪት ወንጌል። አልሄድም። በቃ ቤቴ ነው አይደል? ጉልበት እንድጠቀም አታድርጊ። በቃ ተወኝ። እኔ እባክሽ ተነሽና ውጪ። እባክሽ እባክህ እባክሽ እባክህ ቆይ አትሰድ